ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ከዚህ በፊት በተለያዩ መረጃዎች ወደ እናንተ በየጊዜው ዘን እየመጣን መረጃዎችን ስናስተላልፍ ነበር። እናንተም መረጃዎቻችንን እያያችሁ ሐሳብ አስተያየት እየሰጣችሁን አብረን እንዳለን ገምታለሁ። ዛሬም ለየት ባለ መረጃ ወደ እናንተ ተመልሼ መጥቻለሁ። ለቻናላችን አዲስ ለሆናችሁ ሰብስክራይብ በማድረግ አጋር እንድትሆኑ እንጋብዛለን። እንግዲህ ቆይታችን ያማረ እንደሚሆን ገምታለሁ። ዛሬ ዜና አይደለም ይዤ የመጣሁት አንዳንድ ጉዳዮችን በኑሮ ውድነትና እንደ ማህበረሰብ እንደ ሀገር እንደ መንግስት በምን አኳኋን ነው እየቀጠልን ያለነው፣ ማን ነው ኮንሰርን የሚኖረው፣ ማን ነው መፍትሄ የሚያመጣ፣ ማን ነው ችግሩን እየተናገረ ያለው የሚለውን የተወሰኑ ሐሳቦችን በመረጃ እያጣቀስን አብረን እንቆያለን። መረጃውን ለሌሎች እንግዲህ ተደራሽ እንደምታደርጉ ተስፋ እናደርጋለን። መልካም ቆይታ። ቤተሰቦች እንግዲህ ተመልሰን ወደ እናንተ መተናል። ከቅርብ ጊዜ ወዲህ በጣም በተለይ ለተቀጣሪዎች ለመንግስትም ሆነ የግል ሰራተኞች አሁናዊ የኑሮ ሁኔታው እጅግ አሳሳቢ ብቻ ሳይሆን የመኖርና ያለመኖር ፈተና ውስጥ እየገባን መሆናችን በጣም አሳሳቢ ነው። በተለይ በአዲስ አበባ የሚገኘው የመንግስትና የግል ሰራተኛ የኑሮ ሁኔታ በከፍተኛ የኢኮኖሚ ለውጥና ተግዳሮች ውስጥ እያለፈ ነው። ይሄ የማክሮ ኢኮኖሚ ማሻሻያ ተከትሎ የታዩ ዋጋ ንረቶች፣ የዶላር ምንዛሬ በጣም መጨመር፣ የነዳጅ ዋጋ መሰረታዊ ነገሮችን በመጨመራቸው ምክንያት ተቀጣሪው ባለበት ስላለ በነበረበት ስለሚሆን በየቀኑ ወይም በየዕለቱ የሚጨምር ነገር ስለሌለው የማክሮ ኢኮኖሚ ማሻሻያ ተከትሎ መንግስት በተሳተ መንገድም ሊሆን ይችላል በተስተካከለ ብሎ እሱ ያወራል፣ ግን አካሄዱ ተሳተ ነው። በዚህ አንፃር የኑሮ እንግዲህ ጫና የሚፈጥሩ የገቢና የዋጋ ንረት አለመመጣጠን፣ እንደነገርኳችሁ የመንግስት ሰራተኛው ምንም ደሞዝ ጭማሪ ቢደረግለት በአመት አንዴ ነው እንጂ ሊጨመርለት የሚችለው መቼም በየቀኑ ደሞዝ አይጨመርም። ኑሮው ግን በየቀኑ መሰረታዊ ነገሮች በየቀኑ ነው የሚጨምሩት። የግሉም የመንግስቱም እንግዲህ ሰራተኛ እዚህ ችግር ላይ ወድቋል ማለት ነው። ለዚህም እንደውም አብዛኞቹ የግል ሰራተኞች ላይ በተደጋጋሚ ተርኖቨር ወይም የስራ እንዲቀይሩ ማድረግ 100 ብርም ሲጨምር 500 ብርም ሲጨምር ሰራተኛው እንዳይረጋጋ ያደርገዋል ማለት ነው። ቶሎ ይቀይራል። 500 ብር ሲያገኝ 1000 ብር ሲጨምርላት፣ ምክንያቱም በየቀኑ የሚጨምር ኢኮኖሚያዊ ሁኔታ አለ። የተረጋጋ ኢኮኖሚ ሁኔታ አይደለም ያለው። በዚያ ላይ የቤት ክራይ ተግዳሮቶች እንግዲህ የቤት ክራይን ገቨርንመንት በመስራት ማህበረሰቡን ሰፖርት በማድረግ መስራት ሲገባው ህግን ያስቀመጡት የቤቶች ክራይ ቁጥጥር አዋጅ በማለት መጨመርን መገደብ፣ በተግባር ግን እንኳን ለመገደብ ከ30 እስከ 50% ሌላ ጭማሪ ነው የሆነው። ምክንያቱም ሰዎች የኑሮ ውድነቱ እየጨመረ መንግስት ራሱ በመንግስት ተቋማት ደረጃ መብራት፣ ቴሌ፣ ውሃ፣ ሌሎችም ተቋማት እየጨመሩ የግል ቤትን ወይም ፕራይቬት በግሉ የሚያስተዳድረውን ቤቱን በራሱ ገንዘብ ሰርቶ ያከራየውን ቤት ዋጋ አትጨምርም ብሎ መወሰን ህገወጥነትም ነው፣ ትክክልም አይደለም። ይሄ ይካሄዳል ወይ ያስኬዳል ወይ? የማይሆን ነገር ነው። ምክንያቱም የዛሬ 2 ዓመት ወይም የዛሬ ዓመት ያከራየናቸው ሰዎች የመብራት የውሃ እኛም ምንከፍል ከሆነ ዛሬ ላይ ይሄ ዋጋ ምን ላይ ነው ያለው የሚለውን በደንብ ሊታሰብ የሚገባ ስለሆነ እንዲህ አይነት ፖሊሲዎች፣ መመሪያዎች፣ አዋጆች ሲወጡ የእሳት ማጥፋት ፕሮግራም ነው እየተካሄደ ያለው። ለጊዜው ጩኸቱን ለመቀነስ ወይም ለጊዜው አንዳንድ ጥያቄዎችን ለማንሳት የሚደረጉ ስለሆነ ይህን ያህል ብዙ ለውጥ ያመጣሉ አይባልም። ሌላኛው ትራንስፖርትና መሰረታዊ ሸቀጦች ናቸው። ትራንስፖርት የነዳጅ ድጎማ ተነስቷል። መነሳቱ ብቻ አይደለም፣ የዓለም ገበያም ሲጨምርም ሲቀንስም ገቨርንመንት ቢዝነስ እየሰራበት ነው፣ እየጨመረ ነው ነዳጅ ላይ። እንግዲህ ነዳጅ ዓላማው ብዙ ሀገሮችም የሚተገብሩት በነዳጅ በኩል ነዳጅ ከገባ በኋላ ድጎማ ተደርጎለት በሱ በኩል የሚመጣውን ቢዝነስ ነበር መታሰብ ያለበት። ያ ቢዝነስ ደግሞ ታክስ ይከፈልበታል፣ ቫት ይከፈልበታል። በዚያ ገቨርንመንት ገንዘብ መሰብሰብ ነበረበት። አሁን ግን የሆነ ያለው
ከነዳጁ ራሱ ትርፍ ማግኘት፣ ከነዳጁ ራሱ ቢዝነስ መስራት፣ ይሄ በጣም አሳሳቢ ነው። ሌሎች እንደ መሰረታዊ ሸቀጦች የሚባሉት አስቤዛ፣ እንደ ዘይት፣ ጤፍ፣ ስኳር ያሉ መሰረታዊ ነገሮች በየጊዜው እየናሩ ነው። እንግዲህ ለዚህ ቋሚ ደሞዝ ያለው ሰው እንዴት ነው እነዚህ የሚቋቋመው ነው። ሌላው ተጨማሪ ገቢ ፍለጋ እንግዲህ እንደነገርኳችሁ ነው። በአንድ ዓመት ነው ደሞዝ የሚጨመረው። አያችሁ ተጽዕኖ የሚፈጥረው በአንድ ዓመት ደሞዝ ስለሚጨመር ሰራተኞች አንድ ዓመት አይታገሱም። ቅድም እንዳልኳችሁ 1000 ብርም ከተጨመረ 100 ብርም ካገኙ አማራጮችን መፈለግ፣ ከመደበኛ ስራ ውጭ ሌሎች ስራዎችን መስራት፣ ኦንላይን ሊሆን ይችላል፣ ድለላ ስራዎች፣ የሕክምና ስራዎች፣ የትምህርት ስራዎች፣ የቲቶር ስራዎች፣ እነዚህ አይነት ነገሮችን የመስራት ነገር አለ። ከዚህ ባለፈ በነገራችን ላይ እሴትን ባህልን ደግሞ የሚያጎድፉ ወይም ከእሴትና ባህል ያፈነገጡ ድርጊቶችን በሴተኛ አዳሪነት ህይወት ሊገባ ይችላል። ራስን ባልተገባ ቦታ ማግኘት ሊሆን ይችላል። እንደዚህ አይነት ሂደቶች በዚህ ኑሮ ውድነት ምክንያት የማህበራዊ ለውጥ ያመጣሉ ማለት ነው። አሁን ከዚህ በፊት የነበሩት በዚህ በማህበራዊ ለውጥ ምክንያት ለምሳሌ ሰራተኞች እንደ ሰርግ፣ ይሄ መርዶ፣ ማህበራዊ ጉዳዮች ላይ ምናምን ተሳትፏቸው ይቀንሳል። ቀንሷልም። እውነት ለመናገር በጣም ነው የቀነሰው። ማግባት እንዴት ነው የሚቻለው በዚህ የኑሮ ውድነት? ስለዚህ ማህበራዊ ቀውስ እያመጣ ነው ማለት ነው። የቤተሰብ ቀውስ እያመጣ ነው። የቤተሰብ ቀውስ፣ የማህበራዊ ቀውስ ካመጣ ደግሞ እንደ ሀገር የሀገር እሴት፣ ባህል፣ ወግ መጠበቅ ወደማንችልበት አስቸጋሪ ሁኔታ መግባት እያመጣ ነው ማለት ነው። ከዚህ አንጻር ነው መታየት ያለበት። ምናልባት ይሄ የዚህ ምን ውጤት ያስከትላል ነው የዚህ ኢኮኖሚ ድቀት ወይም የኑሮ ውድነቱ በጣም ጨምሮ ምን ያመጣል ነው ትልቁ ነገር። አሁን በአዲስ አበባም ሆነ በሌሎች ትላልቅ ከተሞች ውስጥ የሚስተዋሉ እጅግ አሳሳቢ የሆነ ማህበራዊ ቀውስ አሉ። እጅግ አሳሳቢ የኑሮ ውድነት ቁሳዊ ጫና ብቻ ሳይሆን የህብረተሰቡን ስነ ልቦና፣ የሞራል እሴቶችን፣ የቤተሰብ መዋቅርን እየፈተነ ነው የሚገኘው። አንዳንድ ቤተሰብም እኮ ይሄን መቋቋም ሲያቅተው ያልተገባ መጨናነቅ ውስጥ ይገባል። ያልተገባ ዲሞራላይዝድ የሆኑ ስራዎችን መስራት ይመጣል። በጣም ቀውስ ያመጣል ማለት ነው። ለምሳሌ እንደው ለመጥቀስ ያህል አንደኛ የኢኮኖሚ ጫናና የሞራል መሸርሸር ያመጣል። የመሰረታዊ ፍላጎቶች ለምሳሌ ምግብ፣ የቤት ክራይ፣ ጤና ዋጋቸው በጣም ከአቅም በላይ መሆን ሲጀምር ወደ አስከፊ ውሳኔዎች እየተገፋፋ ይሄዳል ሰው ማለት ነው። ቀደም ሲል በባህላችን እንደ ነውር የሚታዩ ድርጊቶች አሁን ላይ ለህልውና ሲባል እንደ አማራጭ መታየት ጀምረዋል ማለት ነው። በተግባር አሁን እየታዩ ነው። ከዚህ በፊት በማህበራዊ ሚዲያ ላይ እርቃንን ማሳየት፣ ያልተገቡ ቃላትን መጠቀም፣ በሴትነት በወንድነት ይሄ አለ አይደል በብዙ ነገር ራሳችንን ሳይኪው መጥፎ ነገር እንኳን ብንሰራ ለህዝብ የማናወጣቸው ነገሮች አሁን እንደ ቢዝነስ እያወጣናቸው ነው። ይሄ አደገኛ ነው ማለት የሰው ልጅ መሰረታዊ ነገሩ እየተናጋ ሲመጣ ለክብሩ ለባህሉ ያለው ግዴታ ይሄ ውስጡ ያለው ነገር የተሸረሸረ ይሄድና በጣም ወጣ ያሉ ነገሮችን እንደምናየው ነው። አሁን ማህበራዊ ሚዲያ ላይ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ባገኘናቸው ነገሮች ሰዎች ማለት ኤክስፔክት የማታደርጉትን ነገር ሲያሰራጩ ይታያል። ይሄው የኑሮ ውድነት ያመጣው ተጽዕኖ ነው። እሴትን ያሳጣል፣ እምነትን ያሳጣል፣ ባህልን ያሳጣል። ይሄ ሪል ነው። ሰው ልጅ ህይወቱ ላይ ሲመጣ ብዙ ነገሮችን እያጣ ይመጣል ማለት ነው። ሌላው በሴቶች ላይ የሚደርሰው ተጽዕኖ አለ። ይሄ ሴቶች ምን አይነት ነው? በሴቶች የተለየ ምን ተጽዕኖ አለው ልትሉ ትችላላችሁ። እንግዲህ ሴቶች አብዛኛውን የቤተሰብ ምሰሶ ናቸው ተብሎ ይታሰባል እና የኑሮ ጫናው ቀጥተኛ ሰለባ የሚሆኑት እነሱ ናቸው። ይህም ወደማይገባበት ወይም እነሱም ወደማይወዱት ድርጊት እንዲገቡ የሚያደርጓቸው ብዙ ምክንያቶች ሊኖሩ ይችላሉ። አሁንም እየተካሄደ እያየነው ያለ ነው። ብዙ ጊዜ ባሎቻቸው ጥሏቸው ልጅ ወልደው ጥሏቸው ይሄዳሉ። ያንን ለማሸነፍ ያልሆነ ድርጊት ውስጥ ይገባሉ። ኑሮውን ለማሸነፍ ሲሉ ተስፋ መቁረጥ አለ። ልጆችን ለማሳደግና የዕለት ጉርስ ለማሟላት ሲባል ለክብር የማይመጥኑ ስራዎች ወይም ግንኙነቶች ውስጥ መገኘት
በመቁረጣቸው ምክንያት ልጆቻቸውን ለማሳደግ ሲሉ የዕለት ጉርስ ለማሟላት ሲባል ለክብር የማይመጥኑ ስራዎች ቅድም ጠቅሸዋል፣ ወይም ግንኙነቶች ውስጥ መገኘት በሴት አዳሪነት ሊገኙ ይችላሉ። ገላቸውን በቃ ልንናገረው በማንችል መልኩ ልናገኛቸው እንችላለን። ሌላው የሴት መዛባት፣ ቅድም እንዳልኳቸው የባህል መዛባት፣ በሶሻል ሚዲያን በውጭ ባህል ተጽዕኖ በአቋራጭ መበልጸግ። ይህም ወዴት ይወስደናል መሰላችሁ? በሶሻል ሚዲያው ላይ ያለን ነገር እንደምታዩት ነው። በውጭ ባህል ተጽዕኖ ውስጥ መግባት፣ በአቋራጭ ለማደግ፣ ገንዘብ ለማግኘት፣ ለመበልጸግ መሞከር፣ እንደ ስልጣኔ ማየት፣ ሁሉ ነገርን ግልጥ አድርጎ ማሳየት፣ ልክ እንደ መዝናኛ፣ እንደ ገንዘብ ማግኛ፣ እንደ ነፃነት፣ እንደ አዋቂነት መቁጠር እና ወጣት ሴቶች በተለይ ትክክለኛውን የጥረት መንገድ ትተው ወደ ጥፋት እንዲያመሩ ያደርጋል። ሴቶች ላይ ነው እንግዲህ። ለምን ሴቶች ብቻ ታየ ካላችሁኝ፣ አሁን ማህበራዊ ሚዲያ ላይ ማየት ትችላላችሁ። ሞር ተጋላጭ የሆኑት ሴቶች ናቸው ለእንዲህ አይነት ድርጊቶች ማለት ነው። ሌላው የቤተሰብ መፍረስ ያመጣል። ቅድም ብየዋለሁ። በድህነት ምክንያት ባልና ሚስት መለያየት ሊመጣ ይችላል። ሴቶች ለብቻቸው ሸክሙን መሸከማ ያቅታቸዋል። ቅድም እንደጠቀስኩት ነው። ከዚያ በኋላ ለተለያዩ ጥቃቶችና መጥፎ ድርጊቶች እንዲጋለጡ ያደርጋል። በጣም አሳሳቢ ነው። በጣም ሌላው የባህልና የእምነት እሴቶች መላላት ያመጣል። ቅድም እንዳልኳችሁ ነው። ኢትዮጵያን በችግር ጊዜ የምንታወቅባት መደጋገፍ፣ ባለችን መብቃቃት፣ ባለችን መቻቻል፣ መካፈል። እነዚህ እሴቶች አሁን ላይ በራስ ወዳድነት እየተተካ መጥቷል። እንግዲህ ባህል እሴት ማለት አንደኛው ይሄ ነው። ይሄ መደጋገፍ፣ ባለችን ተብቃቅተን አብረን እንብላ አብረን እንኑር ማለት ይሄ ኦልሞስት እየጠፋ ነው። ሌላው እምነት፣ የሃይማኖት ተቋማት ከስነ ምግባር ይልቅ ቁሳዊ በረከቶች ላይ ማተኮራቸው የሰው ልጅ መንፈሳዊ ጥንካሬ ማዳከም አዳክሞታልም። ይሄ አሁን ሪሊ አሁን ሃይማኖታዊ ተቋማት ስፒሪቹዋል የሆነ እምነትን መሰረት ያደረገ ነው ወይ የሚናገሩት? እንዴ ምን እያየን ነው እኮ ከመንፈሳዊ ይልቅ ቁሳዊ ነገሮች ላይ ነው የሚያተኩሩት። ይሄ አንደኛው በኑሮ ውድነት የሰዎችን እምነት እሴት እንዴት እንደሚሸረሽር ለማሳየት ነው። ባህል ላይ ታላቅን ማክበር፣ ሀፍረት፣ ነውርን ማወቅ ይሄው እንደምታዩት ነው። ሶሻል ሚዲያ ላይ ታማኝነትን በገንዘብ ፍቅር እየተሸፈነ እየተካደ መጥቷል። አሁን ላይ ማን ነው እስኪ እንደው ታማኝነትን የሚያጸና? ሀፍረቱን እስኪ ነውርን ማን ነው የሚደብቀው? ይሄው አንዳንድ ሰሞኑን እንደውም እሸቱ መለስ ተናገረ ተብሎ ነውርን ቢያንስ በቤታችን እናድርግ አለ ተብሎ ውርጅብኝ ነበር ይወርዱበት የነበር። እነዚህ ሰዎች ምን አይነት ናቸው? አብዛኞቹ ሴቶች ናቸው ሲናገሩ የነበር። ለምን? አንዳንድ ወንዶችም ነበሩ። ለምንድን ነው ይሄን የተናገሩት? ሴቷን ስለተናገረ በጾታ ልዩነት ተፈጥሮ ነው? አይመስለኝም። ነውር ውስጥ ሁላችንም ስላለን ራሳችን እንደተነካን ስለቆጠር ነው ይሄ ሁሉ ይመጣ የነበር። መፍትሄው ምንድነው መሆን ያለበት? አንደኛ የሃይማኖት አባቶች ሰሞኑን ደግሞ ኦርቶዶክስ ቤተክርስቲያን ንግግር በመልእክት ስታስተላልፍ ነበር። እየሰራን አይደለም። እውነት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች ስነ ምግባርን፣ ስለ ትጋት፣ ስለ ስራ ክብር በስፋት ማስተማር ሲኖርባቸው ስለ ንዋይ ወይም ስለ ገንዘብ፣ ስለ ቁስ አካል ጊዜያቸውን ያባክናሉ። በተለይ አሁን ላይ እንግዲህ ማየት ትችላላችሁ፣ ቸርቾቹን ማየት ትችላላችሁ። መስጂዶች አካባቢ የሚካሄደውን ነገር ፖለቲካ ነው የሚነዙት። የግለሰቦች ሰሞኑን እየሰማን አይደል እንደ በቴዲ አፍሮ ሙዚቃ ሼውም ቄሱም ፓስተሩም ስለ ሙዚቃ ትንታኔ ነው የሚያወራ። ሙዚቃ ነው የሚያዳምጡት እስኪባል ድረስ ሙዚቃ ነው እንደ የሚሰብኩት እስኪባል ድረስ የቤተሰብ ጥንካሬ መላላት ስለሚያመጣ የቤተሰብ ወላጆች ለልጆቻቸው ስለ ገንዘብ ብቻ ሳይሆን ስለ ስብና፣ ስለ ማንነት ያላቸውን እውቀት ለማጋራት መሞከር ነው። ይህን ጊዜ ለማለፍ ማህበራዊ ደህንነትን መጠበቅ፣ አቅመ ደካሞችን ማጋል፣ ተጋላጭ ሴቶችን የሚደግፍ ማህበረሰብ ስብስቦችን መፍጠር፣ እንደ እድር፣ ሌሎችም ማህበራዊ ኃላፊነት የሚወጡ ነገሮችን በማድረግ ኃላፊነትን በመጠበቅ የተወሰነ ማቆየት የሚቻልበትን ሁኔታ መፍጠር ይቻላል ብዬ አስባለሁ። እና በእርግጥ የኑሮ ውድነቱ ባለበት ሁኔታ
እንግዲህ ሆቴሎችም ካፌዎችም መታየት እንግዲህ ኑሮ ውድነት ነው ብለናል። ቅድም ያነሳናቸው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮችን አምጥቷል። ግን የሚጋጩ ወይም ፓራዶክስ የሆነ ሀሳብ ደግሞ ይነሳል። የሚጋጩ ሀሳቦች ይነሳሉ። የኑሮ ውድነት አለ፣ ግን ሆቴሎች፣ ካፌዎች፣ መዝናኛዎች በሰዎች ተሞልተው ነው የሚታዩት ይላሉ ሰዎች። ከቸገረን እንዴት ሰዎች እንደዚህ ይዝናናሉ? እንዴት ሰዎች በጠዋቱ ሆቴል ቁርጥ ሲቆርጡ ልናገኛቸው እንችላለን? ቢራ፣ የተለያዩ አልኮል መጠጦችን ሲራጩ እናያቸዋለን ብለው ነገሮችን በዚህ መልኩ ይገልጿቸዋል። እና የሆነ ሀሳብ ከትክክለኛው ከኑሮ ውድነት ጋር ስናገናኘው ትክክል የማይመስል ወይም የሚጋጭ ሀሳብ ነው። ግን ማህበራዊ፣ ስነልቦናዊ፣ ኢኮኖሚያዊ የሆኑ ጥልቅ ምክንያቶች ግን አሉት። ለዚህ ምንድነው ምክንያቱ ነው? አንደኛ የገቢ መከፋፈል፣ ወልዝ ኢንኳሊቲ የሚባለው የኑሮ ውድነቱ በሁሉም ሰው ላይ እኩል ተጽዕኖ ስለሌለው አንደኛ እንደ አዲስ ባለሀብት የሆኑ በኮንስትራክሽን ዘርፉም በንግዱም በኮሚሽን ስራ በተለያዩ ዘርፎች ከፍተኛ ገቢ የሚያገኙ ሰዎች ቁጥር ይጨምራል። በነገራችን ላይ እንደዚህ ችግር በሚመጣበት ጊዜ ደግሞ በአቋራጭ ቢዝነስ ላይ ያሉ ኮሚሽን ላይ ያሉ ሰዎች ደግሞ ድንገት ገቢያቸው ሊጨምር ይችላል። በእንዲህ አይነት ምክንያቱም በኑሮ ውድነት ሰዎች ብዙ ጊዜ ወደ ገበያ የሚወጣ ነገር ስለሌላቸው እነዚህ ሰዎች ያንን አኮሙሌት አድርገው ተጽዕኖ የመፍጠር አቅም አላቸው። አንደኛ ለኑሮ ውድነቱ ግድ የሌላቸውና የመግዛት አቅማቸው ከፍተኛ በመሆኑ ካፌዎችና ሆቴሎች ሞልተው ልታያቸው ትችላላችሁ። ሌላው የዲያስፖራ ተጽዕኖ አለ። በተለይ በዓላት በሆኑ ወቅቶች፣ በተለያዩ ወቅቶች ወደ ሀገር ቤት የሚገቡ ኢትዮጵያውያን ለሆቴሎችና ካፌዎች አካባቢ ከፍተኛ ቁጥር ልናይ እንችላለን። ሁለተኛና መሰረታዊ የምናየው ብዙ ጊዜ የመኖር ተስፋ ወይም ስነልቦናዊ ምክንያቶች። ብዙ ሰዎች የቤት ባለቤት ለመሆን፣ መኪና ለመግዛት፣ ልጆችን ጥሩ ትምህርት ቤት ለማስተማር፣ ትልቅ ሀብት የማፍራት ተስፋቸው እየመነመነ ሲመጣ ወደ ምን ይመጣሉ? ዛሬ ልኑር ወደ ማለት ኢት ዘ ፕሬዘንት ሜንታሊቲ የሚባለው ማለት ነው። ዛሬን በልቼ ልኑር፣ ዛሬን ጠጥቼ ልኑር። ዛሬ ያገኛሉ፣ ዛሬ ይጨርሳሉ። ተስፋ የለም ነገን ማሰብ። ምክንያቱም ስነልቦናዊ፣ ኢኮኖሚያዊ አጠቃላይ ተስፋ ከሌለን ዛሬን መኖር አለብኝ፣ ዛሬ ልኑር ይላሉ። የቤት ኪራይና የመሬት ዋጋ ከሰው አቅም በላይ ሲሆን ሰዎች ለትልቅ ነገር መቆጠብ ትርጉም የለሽ እንደሆነ ያስባሉ። አንድ ሰው በወር 10 ሺህ ብር እየቆጠበ የቦታ ዋጋ በካሬ በ200 ሺህ 300 ሺህ 400 ሺህ ወደ ሚሊዮን በሚጠጋበት ጊዜ እንዴት ነው እነዚህ ሰዎች ቆጥበው ቤት ለመግዛት የሚያስቡ? ስለዚህ ዛሬ ባገኙት ልክ ዛሬ ለመጠቀም ይፈልጋሉ። ስለዚህ ያ አነስተኛ ገቢ ዛሬ ዘና ልበልበት በሚል ለምግብ፣ ለመጠጥ፣ ከጭንቀት መሸሻ አይነት ነገር ፈጥረው ካፌዎችን፣ ሆቴሎችን፣ መዝናኛዎችን ሲያጨናንቁ እናያለን ማለት ነው። ስለዚህ ይሄ የመኖር ተስፋ ማጣት፣ ስነልቦናዊ ችግሮች መኖር ነው። ሌላው የመኖሪያ ቤት ጥበብና ምቾት ማጣት። ብዙ ሰራተኞች የሚኖሩበት ቤት ለሰው እንግዳ ምቹ አይደለም፣ ይታወቃል። ጠባብ ነው፣ ምቾት የሚነሳ ነው። ስለዚህ ከጓደኛ ወይም ከዘመድ ጋር ለመገናኘት ብቸኛው አማራጭ ምንድነው የሚሆነው? ካፌ ወይም ሆቴል ሊሆን ይችላል። ቤታቸው የሚያቀርቡት ነገር ሊያጡ ይችላሉ። ቤታቸው ለመኖር የሚያሳቅቅ ነገር ሊሆን ይችላል። ስለዚህ ከሰዎች ሸሽተው ይኖራሉ። መገናኘት ሲፈልጉም ሻይ ቡና ለማለትም ካፌ ወይም ሆቴል አካባቢ እንዲገናኙ ይሆናል። ይሄ አንደኛው የሚያመጣው ችግር ነው። የኤሌክትሪክ የውሃ መቆራረጥ እንዲሁም የኢንተርኔት ፍላጎት ሰዎችን ከቤት አስወጥቶ ወደ ካፌዎች ይገፋቸዋል። አሁን ቅርብ ጊዜ እየሰማን ያለነው ነገር አለ። የኢንተርኔት ዋጋ ጨመረ። ፓኬጅ ይገዙ የነበሩ ሰዎች፣ በስልካቸው የሞሉ የነበሩ ሰዎች ከውድነቱ የተነሳ ትተውት ካፌ አካባቢ፣ እንደዚህ ኢንተርኔት የሚገኝባቸው የጋራ ተቋማት አካባቢ መሄድ ጀምረዋል ማለት ነው። ሌላው
ስራ ፍለጋና ንግድ እና እንደዚህ አይነት ኬዞች አስቸጋሪ ሁኔታን በመፍጠራቸው ወደዚያ ያመጣል። ሌላው የምግብ ዋጋ መናር፣ ለአንድ ወይም ለሁለት ሰው ቤት ውስጥ ምግብ ሰርቶ መብላት፣ የቤት ክራይ፣ የጋዝ፣ የከሰል ወዘተ ወዘተ የአስቤዛ ውድነት ሲደመር ቅናሽ ነገር ወደሚገኝበት መሄድ ይጀመራል ማለት ነው። ይሄም አንደኛው ተጽዕኖ ነው። የማህበራዊ ሚዲያ ተጽዕኖ እጅግ አሳሳቢ የሆነ እጅግ አሳሳቢ በፌስቡክ፣ በኢንስታግራም፣ በቲክቶክ ላይ ፎቶዎችን ለመልቀቅ ሲባል ብቻ አቅማቸው ባይፈቅድም ውድ ቦታዎች የሚገኙ ሰዎች አሉ። ለማስተዋወቅ ሲባል ታይቶ መኖር ማለት ነው። ይሄ ወይም የውሸት ስብዕና ማሳየት በወጣቱ ላይ በጣም ትልቅ ጫና እየፈጠረ ነው። የሚገርም የፍቅር ህይወት ያሳዩናል። የሆነ የሚገርም ቦታ ሄደው ግን ከጀርባ የለም፣ ስክሪፕት ነው። የሚገርም ስብዕና ያላቸው ይመስሉናል፣ ከጀርባ የለም፣ ሌላ ተጽዕኖ ውስጥ ናቸው ያሉት። ይሄ አርቲፊሻል የውሸት ስብዕና መገንባት በአጠቃላይ ካፌዎችም ተሞልተው አካባቢውም የህዝቡን ብልጽግና አያሳዩ። የኑሮ ተስፋ መቁረጥን፣ የማህበራዊ መስተጋብር ለውጥን፣ የገቢ ልዩነት መፋጠንን ጭምር ነው የሚያሳዩት አብዛኞቹ የከተማ ገጽታዎች። ስቲል ገቨርንመንት ራሱ ይህንኑ ነው እየሰራ ያለው። ሪል የኑሮ ውድነትን የሚያሻሽሉ ጉዳዮች ላይ ሳይሆን የገጽታ ግንባታ፣ ማህበራዊ መስተጋብርን የሚያፈርሱ፣ የገቢ ለውጥን የሚያፋጥኑ፣ ወደ ዝቅተኛ የኑሮ ደረጃ የሚወስዱ፣ የኑሮ ተስፋ መቁረጥን የሚያመጡ የትኛው ነው እስኪ ኢኮኖሚያችን መሰረታዊ ነገራችን የሚያሟላ ነገር እየተሰራ ያለ የት ቦታ እስኪ ምን ብላችሁ ትነግሩኛላችሁ? መንገዱ ምን ሊሄድበት፣ ጤፍ ሊጫንበት፣ ማዳበሪያ ሊተላለፍበት፣ ምን በተለይ ትላልቅ ከተሞች። አንድ ምሳሌ ልንገራችሁ። ሪል ነው ይሄ ምሳሌ። የሚሆኑ የሁለት ባልና ሚስት ባለሙያዎችን ተቀጥረው የሚሰሩ ሰዎችን እንግዲህ በዚህ ስማቸውን ታምርና ዘመድኩን ብዬ ነው ያስኳቸው። ምሳሌ ላሳያችሁ። እነዚህ ሰዎች የወር ደመወዝ አላቸው። በኢትዮጵያ እንግዲህ የግብር ህግ መሰረት ምን ያህል ይቀነሳል፣ ጥሮታ ምን ያህል ይቀነሳል፣ አጠቃላይ መሰረታዊ ነገራቸው ምንድነው የሚለውን እናያለን። እነዚህ ሰዎች እንግዲህ እንደምታዩት ጠቅላላ ደሞዝ የታምር 17000 ነው፣ የዘመድኩን 25670 ነው። የጥሮታ መዋጯቸው 7% አለ። እንግዲህ ታምር 1190 ነው፣ ዘመድኩን 1796 ከ90 ነው። አጠቃላይ ታክስ የሚከፈልበት ብራቸው እንደምታዩት ነው። ከዚያ የገቢ ግብር አለ 35% ይቆረጣል። ይሄም ታምር 3118 ብር ከ50፣ ዘመድኩን 5940 ከ60 ሳንቲም። አጠቃላይ ስንት ይቀነሳል? ከታምር ላይ ከ17000 ከዘመድኩን ከ25670 7737 በየወሩ ነጋዴ እንግዲህ ምን ያህል ይከፍላል? እንግዲህ እሱን እናያለን። ለዚያ ነው በተቀጥረው በቋሚነት የሚሰሩ ሰዎች ይጎዳሉ በኑሮ ውድነት። በማክሮ ማሻሻያው ላይ በጣም ተጎድተዋል። አሁንም ወደ ማገገሚያ እየሄዱ ሳይሆን ወደ ሞት እየወሰዳቸው፣ ተስፋ ወደ መቁረጥ እየወሰደ ነው የምንለው በምክንያት ነው። ስለዚህ እጃቸው ላይ የእጅ ደመወዝ ወይም ኔት ፔ የሚደርሳቸው ታምር ከ17000 ነው፣ ዘመድኩን 17932 ብር ነው የሚደርሳቸው። የሁለቱ አንድ ቤት ውስጥ የሚገባው ብር 30624 ብር ነው ማለት ነው። ድምር ገቢያቸው ቤታቸው ውስጥ እንግዲህ ሁለት ልጆች አሏቸው የሚያስተምሯቸው፣ ሰራተኛ አለ፣ እነሱ አሉ። እንግዲህ ይህን ስታስቡት የወጪን እንስራው። የቤት ክራይ 12000 አካባቢ አለ። እንግዲህ ባለ አንድ መኝታ ትሆናለች፣ ባለ አንድ ክፍል ትሆን ይችላለች። የቤት አስቤዛ ለምግብ 10000፣ ጤፍ፣ ዘይት፣ ሽንኩርትና መሰረታዊ ግብአቶች። እንግዲህ ይሄም በትንሹ ነው። የትምህርት ቤት ክፍያ ኢንሴንስ ለሁለት ልጆች ናቸው። አማካይ ወራዊ ትራንስፖርትና የልማት ነው። ትምህርት ቤቶችም የልማት ያስከፍላሉ። የመንግስት ትምህርት ቤት የመንግስት ነው፣ የግልም አይደለም። 4000 ብር ትራንስፖርት ትንሽ ወጣ ብለው ስለሚሄዱ እንግዲህ በአንድ ተርም አሁን ከ30 ከ40 ብር በላይ ትራንስፖርት ቀርቷልና ከዚያ አንፃር ነው ትራንስፖርት ለባልና ሚስት አንዳንዴ ከተቀጠሩበት ሰርቪስ ያመልጣቸው የተለያየ ትራንስፖርት ሲጠቀሙ ለህዝብ ትራንስፖርት ለዚያው የሚጠቀሙ 2500 ይዘንላቸው፣ መብራት፣ ውሃ፣ ስልክ በትንሹ 1000 ብር ይዘን፣ ሌሎች ሳሙና፣ ልብስ፣ ድንገተኛ
እንግዲህ በጣም በትንሹ 2000 ሳሙና ልብስ አሁን አንድ ልብስም አይገዛም እኮ ጠቅላላ ወጪ 31500 ገቢው 30640 እዳ ያለበት ማለት ነው። ይሄ ወጪውን መሸፈን አይችልም ማለት ነው። በዚህ ልክ ነው መኖር የሚቻለው። እንግዲህ እንዳያችሁት ወጪን መሸፈን የማይችል ስለዚህ የሆነ አካል ይደጉማል ማለት ነው። በአጠቃላይ ጠቅላላ የተጣራ ገቢ 30624 ጠቅላላ ግምታዊ ወጪው 31500 እያሳነስን እንግዲህ ቅድም ብያችኋለሁ ለልብስ ለተለያዩ ነገሮች 2000 ብር ምን ሊሆን ይችላል ለሕክምና ምናምን ብለን ልዩነቱ ምን ሆነ ኔጌቲቭ 775 ወይም እዳ 900 ብር አካባቢ እዳ አለባቸው ማለት ነው በየወሩ። ይሄ ማለት ወይ ከቤተሰብ ወይ ሆነ ከውጭ የሚላክ ነገር አለ ማለት ነው። ስለዚህ የኑሮ ውድነቱ ከገቢው አልፎ ሄዷል። ስለዚህ መጣጣም አይቻልም። ስለዚህ ጭንቀት ይፈጥራል፣ ተስፋ መቁረጥ ይፈጥራል። እነዚህ አይነት ነገሮች ላይ ደግሞ ማህበረሰብ እንደ ማህበረሰብ የሃይማኖት ተቋማት እንደ ሃይማኖት ተቋማት ገቨርንመንት እንደ ገቨርንመንት መስራት ነበረበት። ይሄ ቀውስ እየተፈጠረ ያለ አሁንም ይሄን ቀውስ የሚያባብስ እንጂ የሚያሻሽል ነገር አላየንም። ሰሞኑን የነዳጅ ዋጋ ጨምሯል በሚገርም ሁኔታ፣ ሌሎች በጣም መሰረታዊ ነገሮች በጣም ጨምረዋል። ተቀጣሪው ግን አደጋ ላይ ነው ያለው። ከዚህ አንፃር በደንብ መታየት አለበት የሚል ነው። ይሄን ሐሳብ ያመጣው ዛሬ በደንብ መታየትና የሰውንም ሁኔታ በደንብ ማየት ያስፈልጋል ከሚል አንፃር ነው። ውድ የቻናላችን ቤተሰቦች ዛሬ ለየት ባለ መልኩ እንግዲህ የኑሮ ውድነትን ለማየት ሞክረናል። ስለነበረን ቆይታ እያመሰገንን ሐሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልን። እናመሰግናለን። መልካም